ጎህ ቴሌቪዥን ነው። ጎህ ቴሌቪዥን በኢትዮጵያ የመጀመሪያ ጊዜ በሰላምና በእርቅ ማዕድ በሰላምና በእርቅ ማዕድ የሚሰራ ቴሌቪዥን ነው። ጎህ ቴሌቪዥንን ደግፉ። ጎህ ቴሌቪዥን ኮር ዳዊት ጌታሁን የሰላም አምባሳደር ይሄንን ቴሌቪዥን ለህዝብ ተነጋገሩበት፣ በሰላም ጉዳይ ተነጋገሩበት ብሎ የሰጠን እንደመሆኑ መጠን እናመሰግናለን። እዚህ ያሉ ሰራተኞቻችንም በጣም እናመሰግናቸዋለን። ዛሬ የመጣችሁ እንግዶቻችን ደግሞ በጣም እናመሰግናቸዋለን። በተለይ አቶ ፈለቀ ጥላሁን ብዙ ስራ የሰሩ በኢትዮጵያ አንድነትና ክብር የሰሩ ሻምበል እንግዳ ወርቅ ደግሞ ለኢትዮጵያ አንድነትና ክብር ብዙ ስራ የሰሩ እንደመሆናቸው መጠን ከዛም ደግሞ አንጋፋው ጋዜጠኛ አሸብር ብዙ ሚዲያዎች የሰራ ነው ዛሬ የምንወያየው። ሌሎች እንግዶችም እየመጡ ነው ያሉት። ሲመጡ ደግሞ ከነሱ ጋር እንወያያለን፣ እንቀጥላለን ማለት ነው። ዛሬ የምንወያየው አንዱ በሰላምና በእርቅ ጉዳይ ነው። ሁለተኛው በጎህ ቴሌቪዥን ወደዚህ እንዳምጣውና ጎህ ቴሌቪዥን እየሰራው ያለው ስራ ትልቅ ስራ ነውና ሊመሰገን ይገባል በኢትዮጵያ ህዝብ። ጎህ ቴሌቪዥን ከየት ወዴት የሚለው ደግሞ እንጨምርበታለን። ምክንያቱም ሌሎች ሚዲያዎች ሚዲያ ከፍተው ለህዝብ ሰጥተዋል ወይ? ስለ ሰላም ተነጋግረዋል ወይ? ጎህ ቴሌቪዥን ግን ስለ ሰላም ብቻ አመታችን ነው አሁን። ይሄን ከጀመርን በዚህ ጉዳይ እንነጋገራለን። ሌላውም ተጨማሪ ካለ እየጨመርን በዚህ ጉዳይ እንነጋገራለን። ስለዚህ የሚጀምሩልን ሻምበል እንግዳ ወርቅ ይሆናሉ። ከዛ በፊት ግን በጸሎት ብንጀምረው የሚል እንትን አለኝ። ስለዚህ ቆመን በጸሎት በምርቃት ብንጀምረው የተሻለ ይመስለኛል። በሰላም ያሳደረን አምላክ በሰላም ያውለን። አሜን። ሀገራችንን ዳር ድንበሯን ይጠብቅልን። አሜን። ትላልቆችን እድሜ ሰጥቶ መራቂና መካሪ አስታራቂ ያደርግልን። አሜን። ትናንሾችን ያሳድግልን፣ ለቁም ነገር ያብቃልን። አሜን። የተዘራውን ገበሬው በሰላም እንዲያስገባ ያደርግልን። አሜን። የበጋውን ክረምት አሳልፎ ወደ በጋው አማራ ያመጣ አምላክ መልካም ንፋስ የሚነፍስ ያደርግልን። አሜን። እሱ በረድኤቱ ይጠብቀን፣ ፍቅር ይስጠን። አሜን። ከሰላም ጥያቄ ከሰላም ፍላጎት በላይ ምንም ነገር የለምና መድኃኔዓለም ሰላሙን ይስጠን። አባቶቻችንን እኛን የሚመርቁ ያደርግልን። በሰራነው ኃጢአት ሁሉ ይቅር ይበለን። አሜን። የፈጣሪያችንን ስም አባታችን ሆይ ብለን እንጥራ። ተጨማሪ ምርቃት ይቺ ተቀደስ ቀን የተባረከች ቀን ስለሆነች እግዚአብሔር ይህችን ቀን ስለፈቀደ በእጅጉ እናመሰግናለን። አምላክ ከኛ ጋር ይሁን። ፍቅር ይስጠን፣ ሰላም ይስጠን። አገራችን ሰላም ያርግልን። ለሀገራችን በእውነት ትልቁን መንገድ አምላክ መንገዱ የሚያሳየው ሰው ነውና ከኛ ጋር ይሁን። ለሁላችንም ልብ ይስጠን። ልብ ላልሰጠው ልብ ይስጠው። አቅም ላይ ሌለው አቅም ይስጠው። ለተራበው ለተቸገረው አምላክ ከጎናችን ነውና እሱ ይባርከው። ይህንን ስብሰባችንን አምላክ እንዲባርከው በእሱ ስም መልሼ እጠይቃለሁ። አሜን። አሜን። እንግዲህ ሀገራችን ሰላም ያድርግልን፣ ህዝባችን ሰላም ያድርግልን፣ መሪዎቻችን ሰላም ያድርጉልን። ሀገራችን ሰላም ትሁን። የፈሰሰው ደም ይብቃችሁ ይበለን። ለሰላም ኢትዮጵያ እጇ ዘርግታለችና ሁላችን ለኢትዮጵያ ሰላም እንስጣት፣ አንነካካት። ኢትዮጵያ በሰላም ኢትዮጵያ እንድትኖር እንመኛለን። መልካም ውይይት ይሆንልን። በምርቃት ተከፍቷል ውይይታችን። በዚህ መሰረት ሻምበል እንግዳ ወርቅ በዚህ ይጀምሩልናል። በተለይ በሰላምና በእርቁ ጎህ ቴሌቪዥን የሚሰራው በተለያዩ መስራት ጀምረዋል። በተለያዩ አጀንዳዎች መስራት ጀምረዋል። ነገር ግን ዛሬ በሰላምና በእርቅ ማዕዱ መድረክ፣ ሁለተኛው ደግሞ በዚህ ጎህ ቴሌቪዥን ሌሎች ሚዲያዎች ያላደረጉት ጎህ ቴሌቪዥን አንጋፋዎች ጋዜጠኞች ያሉበት ነው።
እንደዛ እንደመሆኑ መጠን ቀንና ሌሊት ስለ ሰላም ያስባል። ኮርት ዳዊት የሰላም አምባሳደር ውጭ ሀገር ሆኖ ካናዳ ሆኖ ስለ ኢትዮጵያ አንድነትና ክብር ይሰራል። እዚህ ደግሞ እኛም በሰላም ጉዳይ እንሰራለን። ስለዚህ ጎህ ቴሌቪዥን እንዴት ነው ከትውልድ ጀምሮ እስካሁን ያለው በሰላም ጉዳይ የሚለውን ይሄ የሚሰራ ሚዲያ አለ ወይ፣ በሰላም ጉዳይ የሚሰራ አለ ወይ በኢትዮጵያ ደረጃ የሚለውን ነገር በሁለቱ ብንነጋገር የተሻለ ነው የሚል ሐሳብ አለኝ እና ሻምበል እንግዳ ወርቅ በእውነት እጅጉን አምባሳደር አመሰግናለሁ። እዚህ ጎህ ቴሌቪዥን በየጊዜው አንዳንድ ሀሳቦችን ሰፋ ያለ ሀሳቦችን ጥልቅ ያለ ሀሳቦችን ተገቢ ሀሳቦችን ተገቢ መልእክቶችን ለማስተላለፍ እዚህ ቦታ በየጊዜው ስለሚጠሩንና እኛም ከልባችን ያለው እውነት ስለምንናገር ይህንን በየጊዜው ለሚጠሩት አምባሳደር ሙዝ እጅግ በጣም ከፍተኛ የላቀ ምስጋና አቀርባለሁ። ጎህ ቴሌቪዥን ደግሞ በዚህ አቅጣጫ ላይ እያቀረበ ያላቸውን የሰላም አምባሳደር ሆኖ የሰላምን ጉዳይ በሰፊ ስለምናገር በእውነት ጎህ ቴሌቪዥንን ላመሰግነው ይገባኝ። በመቀጠል እስከዛሬ እዚህ ስመጣ ብዙ ማያቸውና መከታተላቸው ነገሮች ነበሩ። ጣቢያው ሁልጊዜ ጣቢያው ስለ ሰላም ነው የሚያነሳው፣ ስለ ፍቅር ነው የሚያነሳው፣ ስለ አንድነት ነው የሚያነሳው፣ ስለ ነጻነት ነው የሚያነሳው፣ ስለ ህብረት ነው የሚያነሳው፣ ስለ አብሮነት ነው የሚያነሳው። እነዚህ መልእክቶች በሙሉ በእኔ ህሊና ውስጥ የተቀመጡ ስለሆነ ዛሬ ደግሞ የበለጠ ከኔ ህይወት ታሪክ አያይዤ ይህን የሰላምን ጉዳይ የሰላም አምባሳደር የመሆኑን ጉዳይ በሰፊ ሊገልጽ እፈልጋለሁ። እስቲ ከስሙ ጀምሩ። ስሜ የተወለዱት ማለት ክልል ማለት ያለው ብሔር ማለት ሳይሆን የተማሩ እንዴት ነው ወደ ሻምበልነት የደረሱት? የት ሄደው ነው? የት ተምረው ነው? እስቲ ከዛ ይጀምሩ። በጣም አመሰግናለሁ ክቡር አምባሳደር። በእውነት እኔ የተወለድኩት በህፃንነቴ አዲስ አበባ ተክለሃይማኖት ጎላ ሚካኤል ነው የተወለድኩት። ያደግኩት ግን በዛው በህፃንነቴ ከአንደኛ እስከ ሶስተኛ ሆሳና ሁለተኛ ደረጃ ትምህርት ቤት ነው። አንደኛ ደረጃ ራስ ያለ ባህላዊ አንደኛ ደረጃ ትምህርት ቤት አለ። ከዛ ልጅ አበበ ወልደ ሰማዕት የሚባል ሁለተኛ ደረጃ ትምህርት ቤት አለ። እዛ ነው የተማርኩት። እስከዛ እዛ ያለው እስከ 10ኛ እዛ ነው የተማርኩት። ከ10 በኋላ በነበረው የወቅቱ ለውጥ ምክንያት ቀደም ሲል 60ዎች ውስጥ በነበረው እድገት በህብረት ዘመቻ ላይ የእድገት በህብረት ዘመቻ አባል ሆኜ በአካባቢ ዘምቻለሁ። ያ እድገት በህብረት ዘመቻ ማለት ትልቅ ታሪክ ያለው ትልቅ እንቅስቃሴ ያለው አገሪቷ ኢትዮጵያ በፖለቲካ ከፍተኛ የሆነ መዋዠቅ የነበረበት አቅጣጫ የምናይበት አቅጣጫ የሚተገበረበት ወቅት ስለነበረ በዛ ውስጥ ሆኜ እስከ 10 ቆየሁኝ። ከዛ በኋላ 11ኛ እዛ ጨረስኩኝ። ጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት ጥቁር አንበሳ እስከ 12ኛ ተማርኩኝ። ከዛ ልዑል መኮንን ትምህርት ቤት አዲስ አበባ እዛም ተማርኩ። መጨረሻ ላይ ሴሊስ ነው የወሰድኩት። ያ በመሆኑ መጨረሻ ላይ ባለው የዚህ የለውጥ እንቅስቃሴ ምክንያት በከፍተኛ ደረጃ ፖለቲካውን በኢትዮጵያ ጉዳይ ላይ የሚነሱ ነገሮችን በከፍተኛ ሁኔታ እናያቸው ስለነበረ እቺ ሀገር አንድነቷ፣ ህብረቷ፣ ኢኮኖሚዋ በጋራ እንዲያድግ እናስብ ስለነበረ ያን የማይመለከቱ ሰዎች በቀይ ሽብር አማካኝነት ከሀገር ሊወጣ ችያል። በቀይ ሽብር ሲወጣ ነው እንግዲህ ይህንን ውትድርናውን ያገኘሁት። ኮርስ የመኮንን ኮርስ ነው 50ኛ ኮርስ ሆኜ ሁርሶ ማሰልጠኛ ሀረር ጦር አካዳሚ ተመረኩኝ። በዛ ሂደት ውስጥ እንግዲህ እንደምናውቀው በ1969 71 ውትድርና ሙያን ከምስራቁ ጦርነት ወደ ሰሜኑ ጦርነት እንሸጋግራለን የሚል ጥሪ ስለነበረ በዛ በጥሪ መሰረት ከሀረር ተነስተን ወደ በትግራይ በኩል በአቆርዳት በኩል አድርገን አስመራ ገባን።
ከአስመራ በአልጌና አድርገን ደረስን ጫፍ ላይ 71 72 ዓመተ ምህረት ለመናገር ያህል ነው። ምክንያቱም ታሪኩን በደንብ ለማስቀመጥ ፈልጌ ነው። እዛ ከደረስኩ በኋላ ከኋላ ያስኩት ፖለቲካ በጣም ጠንካራ ሀገራዊ ስለሆነ ህዝባዊም ስለሆነ ዘረኝነትም ስላልነበረው አመለካከቱ በጣም ሰፊ ነበርና እዛ ያለን ለዓላማዬ ሰራ ነበር። ለፖለቲካ ዓላማዬን እዛ ውስጥ ሆነው መለየውን ለብሼ ለዓላማዬ ነበር የምሰራው። ለኢትዮጵያ አንድነት ነበር የምሰራው እና ኤርትራ በነበረው ውጊያ ላይ መድፈኛ ነበርኩ። የመጀመሪያ ቅጥር መድፈኛ ነው። ወደ ከኦፊሰር ኮርስ ከወጣ በኋላ መድፈኛ ነበርኩ። 102 ሚሊ ሜትር የመጀመሪያው መድፍ ራሻ ስትሰጥ ይታጠቅነው እኛ ነን። 45ኛ መድፈኛ 45ኛ መድፈኛ የሚል ነበርና ያን መድፍ ነው የታጠቅነው። ከዛ በኋላ ሳህላ አውራጃ እንዳልኩ ሳህላ አውራጃ ሄድን። ሳህላ አውራጃ ለእግረኛ ጦር ከፍተኛ ድጋፍ እየሰጠ ነበረ። አስተኳሽ ነበርኩ። አስተኳሽ ከፍተኛ የኦብዘርቬሽን ፖስት ላይ አስተኳሽ ነበርኩ። በዛ ምክንያት የኢትዮጵያ አየር ኃይል መጥቶ በዚህ ኪሎ ሜትር ነው የሚሄደው? ይቅርታ አቋረጥኩት። መድፍ ስንት ኪሎ ሜትር? ከ21 እስከ 45 ኪሎ ሜትር ነው። 45 ኪሎ ሜትር ራሱ ሬዲየሱ የሚያጠፋው 250 በ250 ሜትር ዙሪያን የሚያጠፋው እና እዛ ላይ እንግዲህ ስንት ኪሎ ሜትር ነው የሚሄደው? የአየር መቃወሚያን እንትኑ ቢኖረኝ ማስረጃ ያስፈልገኛል። ምክንያቱም ብዙ በዛ ጉዳይ ላይ ፕሮፌሽናል ስለሚኖሩ ያንን ልነካ አልፈልግም። አሁን ሊነግር የፈለኩት ምንድነው እዛ ናቅፋ 1925 የሚባል ጋራ ነበረ ኤርትራ ውስጥ። እዛ 1925 የሚል ጋራ ላይ እያለን ለማስተኮስ ከመድፈኛ ለማስተኮስ እዛ ነበርኩና አጋጣሚ ጦርነት ምዝገባ ተኩስ የሚባል አለ። ምዝገባ ተኩስ በሚካሄድበት ጊዜ ከእነ አማሃ ደስታ ከደብረ ዘይት አፓሌ ነበሩና መጡ። ምዝገባ ተኩስ እኔ በመድፈኛ ነው የሄድኩት። ከአየር ኃይል የሄዱ አስተኳሾች ነበሩ። አብረን ነበር። መሬላ ጋራው ላይ ነበር። በሄሊኮፕተር ወስደው ቁጭ ያደረጉን። እዛ ላይ ሆነ እኛ የአእምሮ ስራ የምንሰጠው በዚህ ርቀት፣ በዚህ ቀኝ፣ በዚህ ግራ ብለን ቁጭ ብለን ነው የምናስተኩሰው። በዛ ሁኔታ ላይ ያለን ምዝገባ ተኩስ እንደነገ ጦርነቱን ለማካሄድ እንደ ዛሬ ምዝገባ ተኩስ ነበር። የመሬት ላይ ምዝገባ ተኩስ ይባላል። ምዝገባ ተኩስ በአውሮፕላኑ የቱ ጋር እንደሚጥል የቱ ጋር ምን እንዳደረግ ካርታው አለ። በእጃችን በካርታ ነው የምንሰራውና በዛ ሁኔታ ላይ ያለን ሁላችንም ፖለቲክ ቦርዳችንን እንግዲህ የሚያውቁ ሰዎች ፖለቲክ ቦርዳችንን አውጥተን የሂሳብ ስንሰራ አጋጣሚ የኔ እርሳስ ጫፏ እርሳስ ተሰበረች። ጫፏ እርሳስ ስትሰበር እኔ ወደ ምሽግ ገባሁ። እርሳስ ለመጣ መግለጫ የእግዚአብሔር ያለ እግዚአብሔር ፍቃድ መሞት እንደማልችል 7 ጊዜ ሞቻለሁ። አልሞትኩም፣ አሁንም አለሁ። ልክ ተመሳሳይ ነው የምነግራቸው እና ሌላ ጊዜ ትንሽ ባጭሩ ልንገር ፈልጌ ነው። እዛ ውስጥ እርሳሷን መግለጫዋ ተሰበረና እሷን ላመጣ ወጥ ሲገባ ላይ ነበሩ የኔ ከነጋ ከአየር ኃይል 3 ነበሩ። ከኔ ጋራ 6 ነበር። ሌላው ኃላፊው ነበር አልመጣም ነበር። እኛ ነን እዛ ጋራ ላይ ተቀመጥነውና በኋላ በዛ ሂደት ላይ ያለን እኔ ሲገባ ከላይ ያሉት ላይ ሼል ከሻዕቢያ የተተኮሰ ከሻዕቢያ የተተኮሰ ሼል የታንክ ይሆን የመድፍ አይታወቅም ሲያልፍ እላይ ያሉት በሙሉ ሞቱ። እርሳስ ለማውጣት within a minute እኔ ውስጥ ሲገባ ያ ዳንኩኝ። እንኳን ዳኑ። ግን እንዴት ነው ወደ ራሻ ሄዱት? በጣም ጥሩ። ከዛ በኋላ አንድ ነገር ያነሳሁት አየር ኃይል ብያለሁ። አየር ኃይል ያልኩት አማ እዛ ምዝገባ ተኩስ እናካሄድ ነበር። እኔ ነበረኝ የመድፈኛ ነው ፕሮፌሽን። ሆኖም ግን በአቅጣጫ ማስተኮስ ተቀራራቢነት ስላለው ልጁ ከኛ ጋር ነበር። ዶክመንቱ ነበረና መሬት ላይ የሱ ዶክመንት እዛ ነበረና በዛ ዶክመንት አማካይነት አውሮፕላኑ ዝም ብሎ ሲዞር ከልጁ ጋር የማስተኮስ ጉዳይ ስለነበረ ያንን አውሮፕላን ማስተኮስ ጀመርኩ። ያቺ ናት እንግዲህ አውሮፕላን ማስተኮስ ጀመርኩኝ።
ከዛ እናማሃ መዝገባ ተኩሳበ እነሱ ተመለሱ። ከዛ በኋላ ጭንቅላቴ ወዴት ሄደ? ወደ አየር ኃይል ሄደ። የኔ ጭንቅላት ራሱ አስተሳሰቤ ወደዛ ሄደ። ከዛ በኋላ 1972 ዓመተ ምህረት የነበረው ውጊያ ወሳኝና ወሳኝ ከጫፍ ላይ ቀሮራ የሚባል ቦታ አለ። ቀሮራ ለመድረስ ጫፍ ላይ ናቅፋ ቀሮራ ጫፍ አለ። ናቅፋ ቀሮራ ስለነበረ ያን ቦታ መያዝ ሲቻል ያሉት ሰዎች ያን ቦታ እንዲያዝ ስላልፈቀዱ እኔ ደግሞ እንዳልኳቸው ከበስተኋላ ማውቃቸው ፖለቲካ እንቅስቃሴ ስለነበረ ከሸፈ። ጦርነቱ እዛ ላይ ከሸፈ። ይህንም ጉዳይ እዛ ጋር አበቃ። በቃ 1972 ዓመተ ምህረት አቆምኩ። በቃ የውሸት ውጊያ ነው ያልኩት። ምክንያቱም ማሸነፍ በሚችሉበት ሰዓት ላይ ስላላሸነፉ እንዲመለሱ ስለተደረገ ጦርነቱ የውሸት ጦርነት ነው። ምክንያቱም በዛ ሰዓት እንዳልኳቸው ወደ ሰራዊቱ ሲገባ የደርግን ስርዓት አልቀበሉ ስለነበረ የውሸት ውጊያ ነው ብዬ ነው የተወኩት። እና በኋላ በዚህ ሁኔታ ላይ እያለን እንዳልኩት እንግዲህ አሁን ወደ ራሻ አቆምኩ። በቃ ሰራዊቱን አቆምኩት። የሰራዊቱን እንቅስቃሴ አቆምኩት። አዲስ አበባ መጣሁ። ዋና መምሪያ ገባሁ። የጦር ጠቅላይ መምሪያ ገባሁ። ከዛ በኋላ ይህ ሲሆን ቀደም እንዳልኳቸው አንደኛ ዓመት ዩኒቨርሲቲ ከጥቁር አንበሳ ከጨርሼ ነው አንደኛ ዓመት ዩኒቨርሲቲ ሲሆን እየተማርኩ ነው። የማለት ሰራዊት ውስጥ ያለው ነው ያን ያደረኩት። ስሜቴ ሁሉ ወደ አየር ኃይል ሄዷል። የኔ ስሜት ወደ አየር ኃይል ሄዷል። ያችን የዛ ሰዓት በችግሯ ሰዓት ስላስተኮስኩኝ እና በኋላ እዛው ያለሁኝ የአየር ኃይል ኮርስ መጣ። የአየር ኃይል ኮርስ ሲመጣ ፈተናውን አለፍኩ። ወደ ውጭ ለመሄድ ማለት ነው። ፈተናውን አለፍኩ። ምድር ጦር መከላከያ ሚኒስቴር አሁንም በህይወት አሉ ጀነራል ሰለሞን የሚባሉ እሳቸው ነበሩ። እዛ አለፍኩኝ። ከዛ ፈተናውን ወሰድኩ። መጣልኝ። ውጭ ራሻ ሄድኩ። በዚህ ምክንያት ነው የሄድኩት። ይቅርታ ስልክ መጥቷል። ሄሎ፣ ይቅርታ ማን ልበል? ከየት ነው? በጣም አስተካክለዋል። ዛሬ ድሮ አፍሪካ ዓለም ምናምን ይሉ ነበር። ኢትዮጵያ ነው። አሁን ከኢትዮጵያ ነው። ጥሩ ነው። ዛሬ ውይይት አለ። እንግዲህ ዛሬ ውይይታችን በሰላምና በእርቅ ነው። ሁለተኛው ደግሞ ጎህ ቴሌቪዥን ሌሎች ሚዲያዎች የማይሰሩት የሰላም ጉዳይ፣ የእርቅ ጉዳይ፣ የሀገር ማክበር ጉዳይ እየሰራን ያለውና እንግዶች አሉኝ። ከቀድሞ ሰራዊት ባሁኑ የኢትዮጵያ ብሔራዊ ሰራዊት ማህበር የሚባል አሉ። ከዛ ደግሞ ከአንጋፋዎቹ ትላልቅ አንጋፋ ለኢትዮጵያ ትልቅ ታሪክ የሰሩ ሰዎች አሉ። ከዛ ደግሞ ጋዜጠኞችም ከኛ ጋር አሉና በዚህ ጉዳይ በሰላም ጉዳይና በጎህ ቴሌቪዥን እድገት ከየት ወዴት የሚለውን ነው እየተነጋገርን ያለ ነው። እስቲ ሐሳቡን ይስጡ። ለአመታት
ሌላው የምጠይቀውት አንድ ነገር አሁን በአንዳንድ ቦታዎች ግጭቶች አሉ። የእርስ በርሳችን ኢትዮጵያውያንን ግን አንዳንድ ግጭቶች አሉና በምን ሁኔታ ይቁም ይሄ ግጭቱ? ምን ሲሰራ ነው? ህዝብ ምን ሲሰራ ነው? ፖለቲከኞች ምን ሲሰራ ነው? ጋዜጠኞች ምን ሲሰሩ ነው? መንግስት ምን ሲሰራ ነው የሚቆመው? እነሱ እዛ ሆነው ጠመንጃ ያነሱ ሰዎች ደግሞ ምን ይስሩ በሰላም ጉዳይ? ምስኪኑን የሚጫወቱበት ወጣቱ የትም ቦታ ያለው መባንን አለበት። በቃ ለምንድን ነው የምዋጋው? ለምንድን ነው ጫካ የምገባው? ለምንድን ነው ህዝብ የማሳምሰው? ለምንድን ነው ብዙ ተማሪዎች ህጻናቶች እኮ ትምህርት ቤት እየሄዳሉ። ብዙ እየሄዱ አይደሉም። ክልል ላይ ይሰማል ብዙ እናቶችና በጦርነት ጉስቁልና። ስለዚህ እንዳው ምንድን ነው አይመለከተኝም የሚባል አንዳንዴ ኤሊት ወይም ምሁሮች የምንል እኛ ጋር ካልደረሰ ብሎ ቁጭ ያሉ አሉ። ምንም በሀገር ጉዳይ ምንም የማይመለከተን የሚመስል። ሁለተኛ ደግሞ ፖለቲከኞችም የእምነት ተቋሞችም ደግሞ አንዳንዴ የሆነ ነገር ሲከሰት ብቻ ሳይሆን በቋሚነት ሰርቶ ይህን ለመበልጠቅ ሚና ለመወጣት አለ። ስለዚህ እኔ እላለሁ የእምነት ተቋሞች፣ ፖለቲከኞች እንደዚህም ደግሞ ሳያውቁ ተልእኮ ተሰጧቸው የሚገቡ ጫካ ለምን እሞታለሁ ለማን ብዬ ነው እሳቱን። ስለዚህ ሰላም ከሆነ ከበለጸኩን መኖር ይችላል ብሎ ከቤተሰብ ከቤት ነው የሚጀምረው። ቤተሰብ ልጆቹን መገሰጽ፣ ማህበረሰቡ ስለ ሰላም መጮህ፣ እድሎቻችን ተቋሞቻችን ሁልጊዜ አጀንዳቸው ሰላም መሆን ካለበት በእንደዚህ አይነት ሁኔታ ላይ ሰላም ሊመጣ ይችላል የሚለውን ሀሳብ መስጠት ፈልጋለሁ። እኔ የምነግረውት እንደዚህ ኢትዮጵያውያን ብዙ ሰዎች ናቸው ኢትዮጵያን አይወዷትም፣ ግን ኢትዮጵያን መግዛት ማስተዳደር ይፈልጋሉ፣ መንግስት መሆን ይፈልጋሉ። ሀገርን ሳትወድ ሀገርን ማስተዳደር ይቻላል እንዴ? አይቻልም። እንደ ቤተሰብ ይሰድ አንድ ሰው ልጆች ወላጆች ይኖሩታል። ልጆቹን በአግባቡ እያሳደገ እያስተማረ እያበላ እያጠጣ ልጅ አለ እንጂ ምን ማለት ነው? የራሱን ኃላፊነቱ ሳይወጣ ጎዳና ተወርዶ የከሌ ልጅ ይባላል። ይሄ ማለት እንደዛ ነው። መጀመሪያ ሀገርን መውደድ እንደዛ ነው። ሀገርን ስትወድ ነው፣ ሀገርን ስንወድ ነው ስለ ሀገር ስንጨነቅ እንጂ ስለ ግል ሆነን አይደለም። ይሄ ነው እኮ አሁንም የምለው ጥቅምን የራስን ጥቅም ማስቀደምና ስለ ሀገር ይሉኝታ ሳይኖር ስለ ራስ የመጮህ የሚባለው ነገር ላይ ነው። እዚህ ላይ እኮ ነው መነጋገር ካለብን። ይሄ ነገር አይሆንም ብለን ቆም ብለን ማሰብ አለብን ብለው ለዚህ ነው። በጣም እናመሰግናለን ጋዜጠኛ አብነት። እግዚአብሔር ሰላምና ጤና ይስጠዎት፣ እድሜና ጤናም ይስጠዎት። እናመሰግናለን። በወደሽ ንግባ ወደ ራሻ ስንት ቆዩ? በኋላ ምን እንደነበሩ እኔ ሰምቻለሁ። አንድ ነገር የሆነ ፓርቲ አመራር እንደነበሩ ቋሚ ፓርቲ በኢህአዴግ ጊዜ እንደነበሩም ሰምቻለሁና ከዛ ወደ እንትን እንገባለን ወደ ሰላምና እርቅና በዚህ በጎህ ቴሌቪዥን የሚሰራቸው ስራዎች። አዎ እንግዲህ ብዙ ታሪክ ቢነገር ብዙ እንትን ይወስዳል፣ ረጅም ነው። ግን አንኳሮችን መናገር ያስፈልጋል። በፖለቲካ አቅጣጫ ምን ይመስላል፣ በእውቀት ደረጃ ምን ይመስላል፣ በወታደራዊ አቅጣጫ ምን ይመስላል፣ እነዚህን ሶስቱን ለይቼ ማስቀመጥ ፈልጋለሁ። ቀደም እንዳልኩት በዚህ በውትድርና አቅጣጫ ላይ እስከ ናቅፋ በር ያለውን ተናግሬያለሁ። ከዛ ከ1983 ወደዚህ ከመምጣቱ በፊት ማዕከል ላይ ያለው ቴክኒካል ስራዎች አንደኛው ውጭ ሀገር ሄዶ መማር ነው። ራሻ ነው የተማርኩት። ራሻ ዩክሬን ነው የተማርኩት። ኦዴሳ ይባላል። ያ አሁን ውጊያ ያለበት ኦዴሳ እንደ ሁለተኛ ሀገሬ ነው ማለት ነው። ኦዴሳ እኔ እንደ ሁለተኛ ሀገሬ ነው ማለት ለ3 አመት ኮርስ ነበር። ይሄን ነው አጋጣሚ ጦርነት ነበረና ማዕከል ላይ 1 አመት ከምናምን እንደቆየን ተመለስን። ይሄኑ ለ3 አመት ነው እና ሁለተኛ ሀገሬ ናት ኦዴሳ። እንግዲህ ተማርኩት ለአየር ኃይል ቴክኒካል ኢንጂነሪንግ ነው ያጠናሁት። አውሮፕላኑ መብራር ይችላል፣ መብራር አይችልም። ሌላ ታሪክ በኋላ ነግራቸዋለሁ። ከየት ጋር የሚያዝ ታሪክ ስላለው በኋላ ነግራቸዋለሁ። እዛ ካጠና በኋላ ኢትዮጵያ መጣሁኝ። ኢትዮጵያ ስመጣ 80 ያ ካጋጠመ በኋላ
ልክ 83 ዓመተ ምህረት እንትኑ መጣ፣ ለውጡ መጣ። ለውጡ ሲመጣ በለውጡ ላይ የኔ አመለካከት ሰፊ ስለሆነ አልተቀበልኩትም። ለውጡን አልተቀበልኩም። የኢህአዴግ ህወሓትን ለውጥ አልተቀበልኩም ሙሉ በሙሉ በወቅቱ ማለት 100% አልተቀበልኩትም። ምክንያቱም ቀደም ሲል የሌላ ፓርቲ በ1968 ጀምሮ ያለው የሌላ ፓርቲ ከህወሓት ጋር ተደራዳሪ ፓርቲ ህወሓት ጠንቅቆ የሚያውቀው ሻዕቢያ ጠንቅቆ የሚያውቀው አሁንም ያልተፈታ በህወሓት አሁንም በሻዕቢያም ያልተፈታው ባረራችሁ እዛ ጋር ልመጣ ነው እና በዛ ሁኔታ ላይ ያለ አጠቃላይ በኢትዮጵያ እንዳሉ በኢትዮጵያ ላይ የሰራዊቱ ጉዳይ ማንንም ባለየ መልኩ በጥቅሉ እንዲባረሩ ተደረገ። በዛ ሰዓት አዲስ አበባ ነበርኩ መጥቼ በጣም ነው ያዘንኩት። ሰራዊቱ ስለተበተነ ውስጤ በጣም ነው የተናደደው። በጣም ነው ምክንያቱም የፖለቲካ ስልቱን እናውቅ ስለነበረ ህወሓት ማስታወቂያ አወጣና መከላከያ ሚኒስቴር ላይ ማስታወቂያ አወጣ እና ጡረታ አውጧቸው የሚል ጥያቄ ማስታወቂያ ሲለጥፍ ከዛ በፊት ምንድነው ጠቅላይ መሪ ያለው ለሀገር ለጡረታ ሚኒስቴር የጡረታ ጉዳይ አጠቃላይ በኢትዮጵያ የጡረታ ጉዳይ ስራ ነው ማናጅመንት ከመከላከያ ከምንድነው የኮኝ እዛ ስራ ስለነበረ እውቀቱ ስለነበረ ኢህአዴግ የጡረታ አውጥቶ ጊዜያዊ ዘላቂ ባይሆንም ጊዜያዊ አነስተኛ እንትን እንዳረግ መመሪያ ሰጠ። የዛ የደቡብ የጡረታ ጉዳይ አስተባባሪ ዋና አስተባባሪ በኢህአዴግ ማለት ሰጠኝ። ሳስተባበር ቆየሁኝ። አልሰማማንም። ምክንያቱም ያ ሰራዊት የመበተኑን ቅድም እንዳልኩ ስላልተቀበልኩኝ አልተሰማማንም። ከዛ ሊገድሉኝም ፈለጉ። እኔ አገሬን በደንብ አውቃለሁ። ኢትዮጵያን ከሰሜን ጫፍ እስከ ምስራቅ ጫፍ፣ ከምስራቅ ጫፍ እስከ ደቡብ ጫፍ፣ ከደቡብ ጫፍ እስከ ምዕራብ ጫፍ ኢትዮጵያ ሀገሬ እናት ሀገሬን በጣም ነው መወዳት፣ በጣም ነው ማውቃት። ቋንቋዋን የማከብር ሃይማኖቷን የማከብር ኢትዮጵያዊነቴ የሚወድ ስለነበርኩኝ እነሱ ከዛ ያን ኃላፊነት ሰጡኝ። በውስጥ የራሴን ይዤ ጡረታ 10,000 ጡረተኛ ነው ያወጣሁት። በእኔ ፊርማ ጡረታ ሚኒስቴር በእኔ ቲተር ነው። ድፍረቴን ነው የምነግራቸው። በእኔ ቲተር ነው። የዛን ሰዓት ህወሓት ማናጅሜንቱን ምንም አያውቅም ነበር። በማያውቅበት ሰዓት እኛ በምናውቅበት ሰዓት እነሱ በማያውቁበት ሰዓት 10,000 ጡረተኛ ናዝሬት፣ ሻሸመኔ፣ ሆሳዕና፣ አላባ፣ ዝዋይ ዋና ሄድ ኦፊስ ቢሮዬ እዚህ ነበር። 4 ቦታ ቢሮ ነበር ያን ሳሰባበር ማለት እና ከዛ በኋላ ያን ጡረታ ሰጠው። በቃ ሰማይ መሬቱ እንዳልኩት እኔ ዞራለሁ፣ እነሱም ይዞራሉ። እኔ ፖለቲካውን አኝኬ በልቼ ከህብረተሰቡ ጋር አዋህጄ የምኖር ሰው ሲሆን ያው እነሱ ገና ስለጀመሩ ሁሉም ቦታ ነበረና በዛ ምክንያት መጨረሻ ላይ በክብር ተሰናበት። በቃኛል በክብር ምክንያቱም አለቀ። በቃኛል የራሴን እንትን ጀመርኩ። ፖለቲካ ጀመርኩና ማስተባበር ጀመርኩ። አጠቃላይ ኢትዮጵያ ውስጥ ባሌ፣ ሐረር፣ ጎንደር፣ ወሎ፣ ጅማ፣ ኢሊባሮ ደቡብ እንዳለ ከፍተኛ የሆነ የሰራዊት እንቅስቃሴ ሩቱን በደንብ አድርጌ ያስቀመጥኩት። በዛ አይነት ላይ ያለው ማዕከል ላይ ፖለቲካ ጉዳዮች አገር የሰላም ጉዳይ ፖለቲካዎች ነበሩና የፖለቲካ እንቅስቃሴው ከፍተኛ የጋለበት ሰዓት ነው። ተቃዋሚ ፖለቲካ ግለት የነበረበት ሰዓት ነው እና ደቡብ ህብረት በሚለው ውስጥ አቅጣጫ ያዝኩና እነሱን ለመግፋት ፖለቲካውን ለማስተማር እንጂ ፖለቲካውን ለኔ እንዲያስተምሩ አልነበረም። ምክንያቱም ያ ፖለቲካ የህወሓት ፖለቲካና የኛ ፖለቲካ ፓራላል ነው፣ አቅም ያለው ነው እና ፓራላል ፖለቲካው ላይ አቅም አለ።
ህወሓት ከኛ የመጣው ስለዚህ ወደ አንድነት ፓርቲ ነበሩ። ከዛ ምናልባት እንትን ስናደርግ ፈልጌ ነው ማለት ጊዜ ስለሚወስድ ህይወት ታሪክ ማንበብ የነበሩበት ሳይሆን ምን እንደነበሩ ማለት ነው። እና ምን ፓርቲ ነበሩ? በኋላ ያችን ካደረገ በኋላ አዲስ አበባ ውስጥ ፓርቲዎች በተለያየ አቅጣጫ መዓት ፓርቲ ነው። እጅግ በጣም ከፍተኛ ፓርቲ መናገር የሚችሉ ሰዎች ያሉበት አሁን የምናውቀው ተንጠባጥበው ትንሽ ነው ያሉት። እንዴት እንደሆነ አላውቅም። እነሱ ባሉበት አንድነት የምትል ቋንቋ ስለሚመር አቅም ሰጣቸዋለሁ ብዬ ነው አንድነት ላይ የዛን ጊዜ አቶ ማነው ዶክተር ነጋሶ ጊዳዳ ስራቸው አቅም ልስጣችሁ፣ ፖለቲካ አቅም ልስጣችሁ ብዬ ነበር። አንድነት ፓርቲ ውስጥ ፖለቲካ አቅም ልስጣችሁ። ያንን የፖለቲካ አቅም አዲስ አበባ ስራቸውን ዘረጋን። እነሱ አለው እኔ ከሰራለሁኝ ጸሐፊ ሆንኩኝ። በሙሉ የአዲስ አበባ ኢትዮጵያ ማለት ነው አንድነት ፓርቲ አንድ በተቃይ ፓርቲ ያለ ከመፍረሱ በፊት እንዴት እንደፈረሰ ደግሞ አጭራቂ ነገር አለ። እሱ ከዚህ በኋላ እዚህ ጋር የአጠቃላይ የአንድነት ፓርቲ የሀገሪቷ ጸሐፊ ሆኜ በአንድነት ፓርቲ ሰራሁኝ። በዚያ እንቅስቃሴ ላይ ያለው እንግዲህ እንደምታውቁት ለውጥ የፖለቲካ ጉዳይ ማይጠመኝ ፖለቲካ ጉዳይ አይጠመኝ፣ አሁንም አይጠመኝ። የማይጠሙት ነገር እነግራቸዋለሁ፣ በግልጽ እንናገር። ከዛ በሰላም ጉዳይ ላይ ያን ስራ በአብዛኛው በሰላም ጉዳይ ላይ በሰላም የሚሰሩ ነገሮች ሁሉ ውጤት እንዳላቸው አውቀናል። በስምምነት ሲደረግ ሁሉ ውጤት እንዳላቸው አውቀናል። በሰላም ጉዳይ ላይ ነው እንትን ያልኩት እና በሰላም ጉዳይ ላይ በጣም በዛ ሰዓት የአንድነት ፓርቲ ነበርኩ። አሁን ደግሞ ፈረሰ ወደዛ ተው ወደ አሁን ደግሞ በኢትዮጵያ ብሔራዊ ሰራዊት ማህበር አስተባባሪና ጋዜጠኛ ነው። ስለዚህ ወደ በጣም ደስ ብሎናል። ስለዚህ ወደ ሰላሙና ወደ ጎህ ቴሌቪዥን ነው። ስለዚህ ያን ይመስላል። እሺ አቅጣጫው ያን ይመስላል። ሰዎች በደረጃ ነው የሚመጡትና በደረጃ ላይ መጥተናል። አንድነት ሲፈርስ ዶክተር ነጋሶ ነጋዳ አጠገቤ ነበሩ። በጣም ያዘንኩት ደቡብን አስተባብሬ ሰልፍ እንዲወጣ አድርጌ አርባ ምንጭ ላይ፣ ከምባ ላይ፣ ዝዋይ ላይ፣ ሻሸመኔ ላይ፣ ሆሳዕና ላይ ሰልፍ እንዲወጣ አድርጌ ሲመለስ አንድነትን አዲስ አበባ አፍርሶ ጠበቁ። በቃ አከተለ። እዛ ሰላማዊ ሰልፍ አድርጌ አስደርጌ እኔ ነበርኩ የቡድኑ መሪ እና አስተባብሬ ስመጣ አዲስ አበባ አንድነትን አፍርሰው ጠበቁ። በጣም ነው ያዘንኩት። ከዛንቺስ እነሱ ቴሌቪዥን መግለጫ ሲሰጡ እና መግለጫ ስጣል ኖ እኔ አንድነትን ፓርቲ ፈረሰ ብዬ መግለጫ እንደሰጣለሁ ያልኩት እና እሱ ለብቻው እናደርገዋለን፣ ለብቻ እንጠይቆታለን። አንድ ቀን አሁን ወደዚህ እንምጣና ስለ ሰላም እና እርቁና ስለ ጎህ ቴሌቪዥን እድገት ስለ ሰላም ጉዳይ በዛ ይቅርታ ሌላ ቃለ መጠይቅ ስለሚያደርግ ነው። ስለ ሰላም ጉዳይ በጣም ነው የምሰራው አሁን። ከዛ በኋላ ሰላምን ለመስራት መጀመሪያ ሂደቱ ማወቅ ነው። ስለ ሰላም መስራት ምሳሌ የኢትዮጵያ የሰላም ምክክር ኮሚሽን ሲቋቋም በአግባቡ በመንግስት ደረጃ እንደተቋቋመው ምክር ቤት ያቋቋመው በዛ ምክር ቤት እያለ ቀደም ሲል ግን እኔ አንድነት ከመሰረት ስለማልፈልገው ወደ ሰላም ነው የገባው። የኢትዮጵያ የሰላምና አንድነት ማህበር ዋና ስራ አስኪያጅ ነው። የሰላም ጉዳይ ላይ በሰላም ጉዳይ ላይ ማለት ነው። የዓለም እርቅና ሰላም ግብረሰናይ ድርጅት ስራ አስኪያጅ ነው። በበላይነት የሚመሩት ሎራስ መንግስት ስዩም አሁን ያሉት ፕሮፌሰር አህመድ ዘካሪያ እነሱ ባሉበት ትላልቅ ሰዎች ባሉበት በዓለም እርቅና ሰላም ጉዳይ ላይ ስራ ዓለም እርቅና ሰላም ላይ ስራ በሰላም ላይ ነው ትኩረት ሰጥቷል። ኢዲ ማለት ነው እና ራሱ የዓለም እርቅና ሰላም ግብረሰናይ ድርጅት ማለት የሙሉ ስብስብ የኢንተሌክቹዋል ስብስቦች ስለነበረ የዛን ስራ አስኪያጅ ነበር። አሁን ከመንግስት ጋር በሰላም ጉዳይ ላይ ከነ ፕሮፌሰር መስፍን ጋር የሚሰሩ ፕሮፌሰር አህመድ ዘካሪያ ታላቅ ሰው ናቸው። የዛ ሰዓትም ሰብሳቢ ነበሩ። ዶክተር ያዕቆብ የሚባሉ አሁንም ትልቅ ሰው ናቸው። የበላይ ጠባቂ ሎራስ መንግስት ስዩም ነበሩ።
አብረን እንሰራ የነበረው ትላልቅ ኮንፈረንስ እያዘጋጀን የተለያዩ ሆስፒታል በተለያየ ሆቴል ውስጥ ስለ ሰላም አሁን ሰላሙ እንዴት ይምጣ ሻምበል ሰላሙ እንዴት ይምጣ እሱ ሌላ ሰላምን ለማምጣት አሁን በሰላም ጦርነቱ እንዴት ይቆም ግጭቱ እንዴት ይቆም ሰላምን ለማምጣት መጀመሪያ ሰዎች ራሳቸው ሰላማዊ የሚያደርግ አእምሮ መያዝ ያስፈልጋል። አእምሯቸው በሰላም ላይ መመርኮዝ አለበት። ሰላምን ማቀንቀን አለባቸው። ሰላምን ለማምጣት ራስ መጀመሪያ ወደ ሰላም ወስዶ አእምሮ ነፃ ማድረግ ነው። አእምሮ ነፃ ከሆነ ሰላም ይመጣል። አእምሮ ተሸራረፈና ለሰላም ቅድሚያ የማሰብ ከሆነ ሰላም መናገር ብቻ ይሆናል፣ በመሬት ላይ ሊወርድ አይችልም። ስለዚህ ሰላምን እንዴት እናመጣታለን? ምሁሮች መሰብሰብ ነው። አሁን በሰላም ጉዳይ ላይ እነ ፕሮፌሰር መስፍን የሚሰሩትን ስራ አውቃለሁ። በሰላም ትልቅ ስራ እየሰሩ ነው ያሉት። ይሄን ደግሞ አቅጣጫ እየሰጠው ከጠቅላይ ሚኒስቴር ቢሮ ሳይሆን ከሀገሪቷ መንግስት በፌዴሬሽን ምክር ቤት ውሳኔ የተሰጠው ነው። በመንግስት ምክር ቤት ያገኘው ነው። ሰላም ጉዳይ እንዴት ይደረግ እንዴት ይሁን እሱ በሂደት አሁንም ጠንካራ ጎናቸው አለ። በሰላም ጉዳይ ላይ የሚሰሩ ጠንካራ ጎናቸው አለ። ጠንካራ ጎናቸውን አሁንም ጠንካራ ናቸው። አሁንም ጠንካራ ናቸው። ጠንካራ ጎን አላቸው። ስለዚህ ቅድም እንዳልኩት ሰላም ለማምጣት መጀመሪያ ሰው ራሱን ሰላማዊ ለመሆኑ አእምሮ ማስተካከል። ከጦርነት የሚመጣ ጥቅም የለም። ከመጋደል የሚመጣ ጥቅም የለም። ሀገሪቷን በኢኮኖሚ በማውደም የሚመጣ ጥቅም የለም። ተቀራርቦ ባለመስራት የሚመጣ ጥቅም የለም። ባለመከባበር የሚመጣ ጥቅም የለም። ሃይማኖት ድርጅቶችን እንደ ሃይማኖት ድርጅት ማክበርና ከነሱ ጋር በጋራ መስራት እንጂ በመካከላቸው የሚፈጠረውን ብቻ መናገር ሳይሆን እነሱ መካከላቸው የተፈጠረውን ችግር ፈተው ወደ ሰላም መምጣት መቻል አለባቸው። ፖለቲካ ድርጅቶችም በሰላም ያን ነገር ፈተው መምጣት አለባቸው። በጥል የሚመጣ ነገር የለም። በመቃወም ሀገር አትለውጥ። በመቃወም ብቻ ሀገር ለውጥ አትመጣም። ሊመጣ የሚችለው ተቃውሞ ወደ መሬት ወደ ሰላም ሲመጣ ብቻ ነው። ፖለቲካ ድርጅት ተቃዋሚ እኮ ብሎ ሲባል ሰላም ለመምጣት አይደለም። በእኔ እምነት አንድ ፖለቲካ ድርጅት የሚቆም በሰላም መንገድ ሆኖ ሀገሪቷን በሰላም መንገድ መራለው ሲል ነው። ለዛ መስዋዕት ነው የሚከፍለው። ለዛ ነው መስዋዕት የሚከፍለው እንጂ በጠመንጃ መምታት አይደለም ሰላምን ሊያመጣ የሚችለው። ሰላም በጠመንጃ በጉልበት የሆነ አምባገነን የሆነና ችግር ይመጣል። ስለዚህ እኛ ደግሞ አገር ውስጥ ደግሞ በሰላም በተለይ እኔ ጆኒ ካረኮ ደግሞ በጎክ ሰላምን ሲያቀነቅን ነው የሰማሁትና ሰላምን እያቀነቀነ ውጭ የአውሮፓ ጓደኞች አሉ፣ አሜሪካ ጓደኞች አሉ፣ ካናዳ ጓደኞች አሉ። ስለ ኮር ዳዊት አውቃለሁ። ካናዳ ውስጥ ማጋ እንዳለ ከማጋ እንደሚሰራ አውቃለሁ። ጓደኞቼ አጠገብ ስላሉ 60ዎች ውስጥ የነበሩ ጓደኞቼ ስላሉ አውቃለሁ። ግን እዚህ መጥቶ በአሁኑ ሰዓት ደግሞ ለሚሰራው ሰላም ጉዳይ ላይ ግንባር ፈጥሮ ስለሚሰራ በጣም ነው ደስ ያለኝ። ሰላም ጉዳይ ነው የሚያቀነቅነው። እንዋጋ እንጋደል አላለም። እንጋደል ያለው ነገር የለም። እንጋደል ሲባል ብቻ ነው በእኔ አእምሮ ውስጥ ማልቀበለው። ጦርነትን በፍጹም እንደነገርኳቸው በፍጹም አልቀበልም። ከዚህ ጉዳይ ይሄ ነው። ሌላው በአሰብ ጉዳይ ላይ ላንሳ። በቃ ሁለተኛ በአሰብ ጉዳይ ላይ ሌላ ጊዜ እናገራለን። ታሪካዊ ኤቪደንስ አለ። በነገራችን ላይ እኔ ደስ የሚለኝ እንደዚህ እጥረቴንና ወፍረቴን እንዳታው የኢትዮጵያን ታሪክ የ100 ዓመት ታሪክ ሳይሆን የ5000 ዘመን ታሪኩን በደንብ አውቃለሁ። በአውሮፓ ነው ገና እንትን ሲሉ ጀመረው አገር ውስጥ ያሉ ምሁሮች አንደበታቸው እርቶ ያስቀመጡትን መጽሐፍ በሙሉ በኤቪደንስ በጃል 1500 መጽሐፎች አሉ። ምን ጋር አይደል 3 መጽሐፍ ጀመረ ያስቆምኳ ጊዜ ጠብቆ የሚወጣ ያስቀምኳቸው መጽሐፎች አሉ። የኢትዮጵያ ታሪክ ትልቅ ነው። ሰላም ነው። የኢትዮጵያ ታሪክ ትልቅ ነው። ጫፍ ረጅም ሀገር ነው። ረጅም አንድነት ነው። ረጅም ውህደት ነው። ረጅም አቀራረብ ነው ያለውና በሰላም ጉዳይ ላይ ሁላችንም ቀደም እንዳልኩ ጓደኞቼ ካናዳ አሉ ብያለሁ። ባለፈውም ተናገር ጓደኞቼ ያደራ ብያለሁ። በሰላም ጉዳይ ላይ ኮር ዳዊትን እዚህ ጆን ካረኩ በኋላ
በሰላም ጉዳይ ስለሚሰራ በቃ ሰላም እንጂ ጦርነት ጠመንጃ ላንሳል የታል ጠመንጃ አለ እንደዚህ ውስጥ የለም እኮ እዚህ ቤት ያለው ሚዲያና እኛ ነን ያለው ምን እናገረው እኮ ስለ ሰላም ነው እናገረው። ስለዚህ እዛ ያላችሁ የኔ ጓደኞች ባለፈው ደውላችሁ ነበር ነግራችኋለሁ። እንዴ ጆን አይረክ ብላችሁ ያላችሁኝ ጓደኞች አላችሁ በሰላም ጉዳይ ላይ ስለሚሰራ ነው በሰላም ጉዳይ ላይ ደግፋለሁ ብዬ ተናግሬያለሁና ይሄን ቃል የሰላም ጉዳይ ስለሆነ በፍጹም ሰላም ከሌለ እንደማንሆን አውቃለሁ። እየኖርኩት የኢትዮጵያ ጉዳይ በሰላም ነው ይፈታ። የኢትዮጵያ ጉዳይ በሰላም ያለ ሰላም የሚፈታ ነገር ምንም ነገር የለም። በሰላም ይፈታልና ይሄን ይመስላል። እናመሰግናለን ሻምበል እንግዳ ወርቅ በእውነት በጣም ብዙ ታሪክ አለዎት። ግን ሌላ ጊዜ ስለ ታሪኩ ህይወት ታሪኩ በደንብ ጋዜጠኛ አንዳቸው ቁጭ ብለው ያናግሮታል። እናመሰግኖታለን። እድሜና ጤና ይስጦት። ለሀገር ብዙ ሰርተዋል። ለሀገር አንድነትና ክብር ስለሰሩ በጣም እናመሰግኖታለን። ኢትዮጵያም ታመሰግኖታለን። እኔም አመሰግናለሁ። አሁን ወደ ጋዜጠኛ አሸብር ነው የምናልፈው። ለተክሊኮች አይደለም ግድ የለም ይመጣል። አጠር አድርገህ እየተማርክ እየታደግክ ከዛ ደግሞ የት ሰራ ብዙ ቦታዎች እንደሰራው ስለማቅ ነው። ከዛ ደግሞ አጠር አድርገህ ደሳቸው በህይወት ታሪክ ስም ነው እኛ የምንፈልገው የት እንደነበረ ነው እንትን የምንፈልገው። ከዛ በኋላ ደግሞ ሰላማችን እንዴት ይምጣ ጎህ ቴሌቪዥንስ እንዴት ነው እያደገ ያለው ከነበረበት ከትውልዱ እስካሁን ያለው ምን እየሰራ ነው የሚያለውን ብትነግረን። መልካም አምባሳደር አመሰግናለሁ እድል ስለሰጠኝ። ያው በሰላም ጉዳይ ላይ ሲወራ ወይም ደግሞ ሲነገር ቁጭ ብሎ ወይም ደግሞ አለመሳተፍ እንግዲህ እዛ ሰው ጋር የሆነ ችግር አለ ወይ ደግሞ ሰላም የለም ማለት ነውና በዚህ ጉዳይ አብሬያችሁ ከእናንተ ጋር ስለመወያየት ስለተገኘው ደስ ብሎኛል። ያው ስለራስ ማውራት ብዙም ጥሩ ባይሆንም ነገር ግን ያው በዚህ በጋዜጠኝነት ሙያው ረጅም አመታትን ተጉዣለሁ። ብዙ ቦታዎች ያው እርሶም እንደሚያውቁት ተመልካቾችም እንደሚያውቁት ብዙ ሚዲያዎች ላይ ለመስራት ሞክሬያለሁ። አዲስ አበባ ዩኒቨርሲቲ በጆርናሊዝም እንዲሁ ተመርቄያለሁ። በኢኮኖሚክስም እንደዚሁ ከአዲስ አበባ ዩኒቨርሲቲ ዲግሪ አለኝ። በተቻለኝ አቅም እንግዲህ ሀገሬን እና ሕዝቤን ለማገልገል በተቻለኝ አቅም እየሞከርኩ ነው ያለሁት። ግን ገና ብዙ አልሰራውም። ምንሰራቸው ሰላም ካለ ሀገራችን ሰላም ከሆነ ብዙ ምንሰራቸው ብዙ ሀሳቦች ብዙ ነገሮች ደግሞ ከፊታችን ስላለ ለዛ የሚሆን እድሜና ጤና ከሰጠ ብዙ እንሰራለን ማለት ነው። ያው ረጅም ጊዜ ያደኩት የተወለድኩትም በተለይ አዲስ አበባ ነው የተወለድኩት። ነገር ግን ያደኩት እንዲሁም ደግሞ እስከ 12ኛ ክፍል የተማርኩት ሐዋሳ ነው። ስለዚህ ደቡብ ክልል ዋና ከተማ እያለች ማለት ነው ሐዋሳና እዛ ነው ረጅም ጊዜ የቆየሁት። ከዛ በኋላ አዲስ አበባ ነው ስራዎችን እየሰራ ያለሁት። ሆኖም ዛሬ ያገናኘን ጉዳይ ስመለስ በተለይ በሰላም ጉዳይ ላይ ብዙ የሚነሱ ብዙ መሰራት ያለባቸው በጣም ብዙ ክፍተቶች እንዳሉ አሁን ሀገራችን ለደረሰችበት ችግር ወይ ደግሞ አሁን በተለይ ደግሞ በየጫካው የገቡ ወንድምና እህቶቻችን ሰላም መደፍረስ ዋነኛው ምክንያት በሰላም ጉዳይ ላይ ያልተሰሩ ብዙ ስራዎች መሬት ላይ ያልተሰሩ ብዙ ስራዎች በቤተሰብም በሀገርም ደረጃ መኖራቸው የሚያሳዩ ምልክቶች ናቸውና እነዚህ ምልክቶች ለመቅረፍ እንግዲህ መንግስትም ህብረተሰቡም እያንዳንዱ ሰው እንግዲህ ከዚህ በኋላ ብዙ ነገር መስራት እንዳለበት የሰው ህይወት ማለፍ እንደሌለበት ሀገርም የሀገር ንብረት እንዲሁም ደግሞ እርስ በርስ ወንድምና ወንድም እስከ መገዳደል ድረስ ያደረሰን ሰላም አለመኖር ነውና ቁጭ ብሎ አለማውራት አለመነጋገር ለዚህ ሁሉ መንስኤ ስለሆነ በዚህ ጉዳይ ላይ መንግስትም እየሰራበት ያለው ብዙ ስራዎች አሉ። በቅድም እሳቸውም ሲያነሱ እንደነበሩት ምክክር ኮሚሽኑ እየሄደበት ያለ በተለይ ደግሞ የማመካከር ጉዳዮችን ከኢትዮጵያም አልፎ አውሮፓ ድረስ እንዲሁም ሰሜን አሜሪካ ጭምር በተለይ በዚህ ምንድነው ችግሩ በሚለው ጉዳይ ላይ እየተወያየ እንዳለ ይታወቃልና ሰላም መምጣት አለበት። ጫካ የገቡ ወንድሞቻችን በሰላም ቁጭ ብለው በጠረጴዛ ዙሪያ መወያየት አለብን።
ስለ ሰላም ሁሉም ሰው ቢሰብክ መልካም ነው። ሰላም ከሌለ ምንም ወጥቶ መግባትም እዚህ እኛ የተገኘ ነው ሰላም ስላለ ነው እዚህ ድረስ የመጣ ነውና በሰላም ጉዳይ መስራት ይበል የሚያሳይ ነው። በዚህ ጉዳይ ደግሞ ጎ ቴሌቪዥን እኔ እስካሁን ድረስ አላየሁም። በሰላም ጉዳይ ላይ የሚሰራ ሚዲያም አላየሁም እስከዛሬ ድረስ። ይበል የሚያሳይ ነው። እዚህ የሚገኙ በጣም ትልልቅ ሰዎች ይመጣሉ፣ አባቶች ይመጣሉ፣ ከፌዴራል ተቋማት ብዙ የሚያገለግሉ ህብረተሰቡ የሚያገለግሉ ሰዎች ይመጣሉና በጣም ይሄ ከልብ ሲሆን ነው እና እንደዚህ የሚደረገው እና በዚህ ጉዳይ ላይ ለሚሳተፉ በተለይ በዚህ ፕሮግራም ላይ ለሚሳተፉ እጅግ በጣም ነው ማመሰግናቸውና ከዚህ በኋላም ይበል የሚያሰኝ ስራዎችን አብረው መስራት መደገፍ። በነገራችን ላይ እዚህ መጥተው ሲወያዩ ህብረተሰብን ብቻ አይደለም ሀገርንም እየታነጸ ሀገርንም እየገነባ ነው የሚሄደውና ወጣቶችንም ማስተማር ይቻላል፣ በስህተት መንገድ ላይ ያሉትን መመለስ ይቻላል እና ጎ ቴሌቪዥን ደግሞ በዚህ ዙሪያ በተደጋጋሚ ጥሪ እያቀረበ እንዲሁም ደግሞ እድሉን እየሰጠ መንግስት ደግሞ በዚህ በኩል ደግሞ የተወሰኑ ድጋፎችን ያደርጋል። ግን ያን ያክል ባይሆንም መንግስትም ከጎኑ በተለይ ከጎ ቴሌቪዥን ጋር ከጎኑ መቆም እንዳለበት ይሰማኛል። ይሄ እነዚህ ነገሮች ሲደጋገሙ ሌሎች ሚዲያዎች ይህንን ስራ እንዲሰሩ ያደርጋልና በዚህ ረገድ መንግስትም የተቻለውን ነገር በተለይ በጎ ቴሌቪዥን በማገዝ በመርዳት ከጎናችሁንም በማለት አብሮ ቢሆን መልካም ነው የሚል ሀሳብ ያለኝ። ከዛ በተረፈ ግን ህብረተሰቡ በሩ ክፍት ስለሆነ ስለ ሰላም ማውራት እስከ ጦርነት ከማውራት ይሻላልና ያንን ነገር እድሉን መጠቀም እንዳለብን ይሰማኛል። ብዙ መስራት ያለብን ስራዎች አሉ። ወደፊት ብዙ የምንሰራቸው ስራዎች ይኖራሉ። መንግስትም እየሄደበት ያለው መንገድ ይበል የሚያሳይ ነው። በተለይ ከሰላምን ለማምጣት ሆደ ባሻ ሆኖ አብዛኞቹን ነገሮች በዝምታ እያለፈ ጫካ የገቡትንም ከተማ ላይ ያሉትንም የፖለቲካ ምህዳሩንም ለማስፋት እየጣረ ያለ ይመስላልና ይህንን ሀሳብ መንግስት በመደገፍ ሀሳባችንን ብናቀርብ የተሻለ ነው ብዬ አምናለሁ። ቅድም እሳቸው ሲያነሱ የነበሩት ብዙ ሀሳቦች ሲያነሱ ነበር። ምናልባት